ሁላችሁ በዚህ በኩል ሩታዬ ነኝ፣ እዚህ ጋር አባዬም ነኝ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላ ዋው 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 ብለናል ማለት ነው። ሰርግ የመሰለው የሩታ እንግዲህ ወደ ቤቷ ስትገባ የተደረገ አቀባበል እጅግ በጣም ነው ደስ የሚለው ማለት ነው። ቤተሰብ ሩታ እንዲሁም ደግሞ አብረሽ እንኳን ደስ ያላችሁ። በልጅ ማባረክ ትልቅ ነገር ነውና እንኳን ደስ ያላችሁ። እንግዲህ ተወዳጆች ዩቲዩበሮች ማለት ነው። ተወዳጅ ዩቲዩበሮች እንግዲህ ሩታና አብርሽ የሚዲያው መሪዎች እንኳን ደስ ያላችሁ በድጋሚ። እንዲሁም ደግሞ እንኳን በሰላም ተገላግለሽ ወደ ቤትሽ ገባሽ ማለት ነው። ሩታ እንኳን ወደ ቤትሽ ገባሽ። አቀባበሉም እንግዲህ በጣም 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 ነው የሚያምረው ማለት ነው። በጣም እንግዲህ በአብርሽም በሩታም ጓደኞች ታጅቦ ያው ነገሮችን አዘጋጅተው መሆን ያለበትን አያድርገው እንግዲህ በደስ በሚል ሁኔታ አቀባበል ተደርጎላታል እና በጣም ነው የሚያምረው፣ በጣም ነው የሚያምረው ማለት ነው። ጎረምሳውም ራሱ እንግዲህ ጎረምሳው ኪሩቤል ማለት ነው። ያው ኪሩቤል ብለዋል እነሱ አለው። እኔም እዚህ ጋር እንዴት ነው ዛሬ መግቢያ መስራት እችላለሁ እያለ ይገኛል ማለት ነው እያለ ይገኛል ማለት ነው። የሩታና የአብርሽ ልጅ እና በጣም ነው የሚያምረው። በጣም በጣም ያምራል። ግን አንድ ያስከፋኝ ነገር አለ። እሱም ደግሞ አብርሽ በቦታው እንዴት አልተገኘም ነው። አብርሽ በዚያ ቦታ እንዴት አልተገኘም? እንዴትስ ደግሞ ነገሮችን ማዘጋጀት ወይም የሚዘጋጁ ነገሮችን ላይ እንዳይሳተፍ ለምንስ ተደረገ? ለምንስ አላዘጋጀም? ያው በእርግጥ የአብርሽ እናት ተገኝተዋል ማለት ነው። ያው አንቺ በኋላ አይተናቸዋል። ግን ደግሞ አብርሽ የሩታ እህት እንግዲህ አብርሽ ያው አብሮ ኑሮ እሱም ቅቤ ቢቀባ አሪፍ ነበረ፣ ነገር ግን አልሆነም፣ አልተገኘም ብለዋል። እንግዲህ ይሆናል አይደለ በስሜት ዋጥ ብለው ምናምን የሆነ ስሜታቸውን ዋጥ አድርገው፣ ነገር ግን በቃ አልተቻለም፣ ምንም ማድረግ አይቻልም ምናምን ነገር እና እኔ አልገባኝም። የገባችሁ ካላችሁ እስኪ አስረዱኝ ማለት ነው። ማለት አልገባኝም ለምን እንደዚያ እንዳሉ፣ ለምንስ መዚያስ መሄድ ያልተቻለበት ምክንያት ማለት እዚያስ መቀበል ያልቻለበት ምክንያት ወይም ደግሞ ወደ ቤቷ እንድትገባ ያላደረገበት ምክንያቱ እኔ ስላልገባኝ ማለት ነው። እና የምታውቁ ካላችሁ እንግዲህ ኮሜንት ላይ ዱቅ አድርጉልኝ ማለት ነው ውዶችዬ። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ ያው በሩቲ ሰርግ በመሰለው የሩታ አቀባበል ነው ማለት ነው የመጣሁት። ሩቲ እንግዲህ ፍንድቅድቅ እያለች እንግዲህ እግዚአብሔርንም እያመሰገነች ከብዙ ፈተናዎችና ከብዙ ትግሎች እንዲሁም ደግሞ እናትነት ምን ያህል ያው ሙሉ ለሙሉ ይለውጣል ወይም ደግሞ ይቀይራል ብላለች እና ያንን ነገርም እንዳየች ተናግራለች ማለት ነው። ያው አብርሽና ሩታ እንኳን ለዚህ ክብር አበቃችሁ። ሲቀጥል ደግሞ ፈጣሪ ልጃችሁን በጥበብና በሞገስ ያሳድግላችሁ ማለት እወዳለሁ ማለት ነው በዚሁ አጋጣሚ እና ያው ያለው ነገር ደስ ይላል። ብዙዎችም ተገኝተዋል እንዳያችኋቸው። ያው ብዙዎቻችን የምንከታተላቸው ብዙዎች የምናያቸው በአብርሽና ሩታ የሚሰሩ አብርሽ ሩታ እንደዚህ ሁኚ፣ አብርሽ እንደዚህ ያደርግ ብለው እንግዲህ እያጣሉም የሆነ ነገር እያደረጉም ብቻ በድራማው ዙሪያ የሚሳተፉ ሰዎችንም እንግዲህ እዚያ ቦታ አይተናል ማለት ነው ቤተሰብ። ነገር ግን ደግሞ እዚያ ቦታ ያልተገኙም ደግሞ አሉ። እንግዲህ ምክንያቱ ምን እንደሆነ ባናቅም ማለት ነው። ነገር ግን ሁሉም ሰላም ይሆናል ከዚህ በኋላ በፍቅር በሰላም ይመጣሉ፣ መልካም ነገርንም ያስተላልፋሉ ብለን እናስባለን። ምክንያቱም እነሱን የሚወዷቸው የሚያከብሯቸው በጣም ብዙ በተለይም ደግሞ በስደት ያሉ እህቶች በተለይም ደግሞ በአረብ ሀገራት ያሉ እህቶች አሉና ለነሱም ራሱ ክብር ለመስጠት ክብር ባለው ነገር ባለው ቪዲዮ በቀጣይ ይመጣሉ ብለን ተስፋ እናደርጋለን ማለት ነው ሁላችንም።
ስለዚህ በፍቅር ይምጡልን በማለት እንግዲህ አሳውቋቸው ማለት ነው። በቀጣይ በፍቅር በሰላም ኮስተር ባለው ያሉ ወላጆች ሆነው እንዲመጡ እንፈልጋለን ማለት ነው እና ያው በጣም ነው ደስ የሚለው። እኔ ባለፈ እንግዲህ ያው ካሜራ ላይ ስላልገባችሁ ይሁን ምናምን የአብርሽን እናት አላየንም ነበር። እንዴት ነው ወይስ አብርሽ አልተናገረም ወይስ እዚያ ቦታ መምጣት አልተቻለም ወይ ያልኩ ነበር። ነገር ግን ዛሬ አይተናቸዋል ማለት ነው። አይቻቸዋለሁ እንዳያቸዋቸው ማለት ነው። በጣም ነው ደስ የሚለው። በጣም ነው የሚያምረው። የቤት ውስጥ ዝግጅት፣ የቤት ውስጥ አቀባበል፣ ዲኮሩ፣ ሁሉም ነገር ከውጭ ጀምሮ የተደረጉ ዲኮሮች እጅግ በጣም ነው የሚያምረው ማለት ነው። በዚሁ አጋጣሚ እንግዲህ አቤላም ብሩክም ሁላችሁም እንግዲህ ከዛው ዙሪያ ያላችሁ እንዲሁም ደግሞ በርቀትም ሆነው ወይም በሌላ ሀገርም ሆነው ራሱ ይሄ እንደዚህ ይደረግ ይሄ ይሁን እያሉ እንግዲህ ሩታ እንዲያምርባት ፍንድቅ ፍንድቅ ድቅ እንድትል አድርገዋልና በርቱልን ማለት ነው የምወደው ማለት ነው። ቤተሰብ ሩታም እንዲሁ ከዚህ በኋላ አላድለ እናትነት እንግዲህ ትልቅ ኃላፊነት ነው። አያቸዋ ከዛሬ ጀምሮ ሲል ቤቢ እርቦት ነው ማለት ይጀመራል ማለት ነው። እናትነት ከዚህ ጀምሮ ነው። በቃ አሁን በፊት ለምሳሌ ወይ ሳትወልዱ ምናምን ምንም የህፃን ድምፅ ብትሰሙ አለ አይደለ የሆነ እናትነትን የሌላ ህፃን ድምፅ ማለት ነው። የታችሁ ሊሆን ይችላል ወንድማችሁ ሊሆን ይችላል ምናምን አለ የሆነ የምትሰጡት ነገር ወይ ደግሞ እንዳያለቅስ የምታደርጉት ነገር አለ። ነገር ግን እናትነት ደግሞ ይለያልና እንግዲህ እናትነትን ደስ በሚል ሁኔታ እንግዲህ ተቀብላ እያስተናገደች ነው ማለት ነው ሩታ። አብርሽም እንደዚሁ ደስ በሚል ሁኔታ አካሉን አምሳሉን እንግዲህ በፍቅር በአንድነት በአስተማሪ ቪዲዮ እየመጡ መልካም ነገር እንደሚሰሩና በመልካም ነገር እንድንጠብቃቸው እንደሚያደርጉን ተስፋ አለኝ ማለት ነው በራሴ። ምክንያቱም ከነሱ ከሚወዷቸው ሰዎች ራሱ ከሚደግፏቸውም ሰዎች ራሱ ጎበዞች ናቸው፣ ጀግኖች ናቸው፣ እየሰሩ ነው፣ ራሳቸውን እየለወጡ ነው። በእርግጥም ግን ደግሞ እንግዲህ ድራማው እስከ መቼ ቀጣይነት ቢኖረውም ዋናው ቁም ነገሩ ግን እንግዲህ ለዚህ ክብር በቅተዋልና እንኳን ደስ ያላችሁ ያላቸው ማለት ነው። እንዲሁም እንግዲህ አብርሽ እዛ ቤት መሄድ እንደማይችል አይነት ነገር ነው መሰለኝ እንግዲህ የሰማነው ነገር። ያ ማለት ያው ስትወጣ እዚህ አብረው ወጠው ይሄዳሉ፣ ይመጣል፣ ይወስዳታል አይነት ነገር ነው የሰማነው። እንግዲህ ይሄ ለምን እንደሆነም እንግዲህ የምናውቀው ነገር የለም ማለት ነው። ስለዚህ ሰላም ሆኖ በሰላም በፍቅር እንደሚመጡ ተስፋለን። ኮሜንታተሮችን በዚሁ አጋጣሚ ጫና አድርጉ ማለት ነው። ያ ማለት በቃ ከዚህ በኋላ ኮስተር ያላባት ሆነ አብርሽም እንዲሁም ደግሞ ሩታም እንደዚሁ በቃ በፍቅር በአንድነት እንድትመጡልን ነው የምንጠብቀው በማለት እንግዲህ ኮሜንት ላይም ጫና ማድረግ ትችላላችሁ ማለት ነው። በተረፈ ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቻችን ሁሉ ይሁን እያልኩኝ እንዲሁም ደግሞ የመዳም ቅመሞች ሰላም በስደት ያለን ለሁላችንም እያልኩ እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ወዶቼ።